ሰላም ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ እንደምን አላችሁ? ዛሬ በወላይታ ተገንብቶ ስላለቀው ቤት ጥቂት ነገር መናገር ፈልጌ ነው የተገኘሁት። ቀጣይ አንድ ዶክመንተሪ ስለተሰራ ስለ ግል ህይወቴ ስለ ክራይስት አርሚ ስላለው ነገር ሁሉ የሚናገር አንድ ዶክመንተሪ ተዘጋጅቷል። እሱ ላይ ሙሉ ታሪክ ማግኘት ትችላላችሁ። ለአሁኑ ግን ይህንን ቤት በተመለከተ ብቻ ለመናገር ነው የተገኘሁት። ወላይታ ሶዶ የተወለድኩበት ያደግኩበት አገልግሎትንም የጀመርኩበት ሀገር ነው። እዛ ላይ በጣም አስቸጋሪ የሆኑ ብዙ ቻሌንጆችን አልፌያለሁ። አገልጋይ ሆኖ ደግሞ ቻሌንጅ አለማለፍ አይቻልም። ማንኛውም ሰው የጌታ አገልጋይ ሆነ ሁሉ በቻሌንጅ ውስጥ ያልፋል። ቻሌንጁ አይነት በጊዜና በተለያዩ ነገሮች ሊለያይ ይችላል። እኔ ግን ያለፍኩት ቻሌንጅ በጊዜው እጅግ በጣም አስቸጋሪ ነው። የሚያውቁ ሰዎች ስላሉ ብዙ ምስክር የሚያስፈልግ አይደለም። ይሁንና እዚህ ቦታ በወላይታ ሶዶ ፕሮግራሙን ጀምረን ገና መነሻ ላይ ስናገለግል አንድ ግቢ ውስጥ ተከራይተን ነበር የጀመርነው። በተከራየንበት ቦታ ላይ ዝናብ ይፈሳል፣ መቀመጫ የለም፣ ከላይ ሸራ ነበረ፣ ቆርቆሮ እንኳን የለም፣ ባጠና ነበረ ቤቱ ቆሞ የነበረው። ሊወርቅ እንደዚህ ያለ ቤት ነበረ። እዛ ውስጥ እያገለገልን የሆነ ጊዜ ላይ እግዚአብሔር ከዛ ከተማ ወጥቼ ሐዋሳና አዲስ አበባ መስራት እንዳለብኝ ነግሮኝ በእግዚአብሔር ድምጽ ወጣው። ሐዋሳና አዲስ አበባ እየሰራው እያለው ወላይታ ሶዶ ላይ ለክራይስት አርሚ ኢንተርናሽናል ቸርች አዳራሽ የምንገነባበት ቦታ ከመንግስት ተሰጠን። ቦታው ከተሰጠ በኋላ ቤቱን ለመስራት ሳስብ አንደኛ አዲስ አበባ ላይ ግንባታ ጀምሬያለሁ፣ የክራይስት አርሚ ኢንተርናሽናል ቸርች ማለት ነው። በዚህ በኩል ደግሞ የወላይታውን ለመጀመር አስባለሁ። ሳስበው ነገሮች መደራረቡ እጅግ በጣም አስፈሪ ሆነ። ሌላው ቻሌንጅ ደግሞ በወላይታ ሶዶ የተሰጠን ቦታ እጅግ በጣም ገደል ነበረ። እንዴት ዋልኩ ይምጣ፣ እጅግ በጣም አስቸጋሪ ነበረ። ተስፋ የሚያስቆርጥ ነበረ። ግን በእግዚአብሔር ከታመነ ሁሉም እንደሚሰራ ስለማመን አካባቢው ራሱ ከከተማ ወጣ ያለ ነው። እግዚአብሔር ወደዛ ከዞረ ከተማው ወደዛ ይዞራል፣ ህዝብ ወደዛ ይዞራል፣ በረከት ወደዛ ይዞራል። እንደዛ አይነት እምነት ውስጥ ላይ ሲፈጠር ቤቱን ከሚሰሩ ሰዎች ጋር ተነጋገርኩ። ሳንፈልግ በግድ ቤዝመንት ተፈጠረ። ዛጋም ወላይታ ሶዶ ማለት ነው። ከታች ቤዝመንት ተፈጠረ። ካቀማመጡ የተነሳ ከላይ አዳራሽ ተሰራ። ወደ ስራ ከመግባታችን በፊት በወላይታ ሶዶ ፉንዱኒያ ሜዳ ላይ ኮንፈረንስ ነበረ ለ3 ቀን የተዘጋጀ። የፉንዱኒያው ኮንፈረንስ እሁድ አልቆ ሰኞ ከወላይታ ሶዶ ዞን አስተዳዳሪ ጋር በእለቱ መሰረት ድንጋይ ያስቀመጥን። ዞን አስተዳዳሪውም በጊዜው እንደ ነብይ ነው ትንቢት የተናገረው። በአጭር ጊዜ እዚህ ቦታ ነብዩ ቸርች ሰርቶ አምልኮ ይጀምራል ብሎ ተናገረ። እኔም ደግሞ በእምነት እዛ ቦታ በጫካ ውስጥ በባዶ ሜዳ ላይ ድንጋይ ሳስቀምጥ እንደሚያልቅ አምኜ ያስቀመጥኩት በባዶ ማለት ነው። ያው እንደምታዩት ቦታው ጫካ ነው። መግቢያ እንኳን መንገድ የለም። ተመልከቱ በዚህ ቪዲዮ። አስቸጋሪ ቦታ ነበረ። እግረኛ መግባት የማይችልበት ነበረ። ገብተን ድንጋይ አስቀምጠን በእምነት ወጣን። ሳይቆይ ግንባታው ተጀመረ። በ9 ወር ከ14 ቀን ውስጥ ነው ግንባታው ያለቀው። በዚህ ፍጥነት ይሄንን የሚያክል ቤት ሰርቶ ማድረስ በሰው አቅም ይቻላል? እውነት ለመናገር አይቻልም። እግዚአብሔር ጣልቃ ሲገባ ግን የማያልቅ ነገር እንደሌለ ማመን አለባችሁ። በወላይታም ሆነ በአዲስ አበባ የሚሰራው ቤተ ክርስቲያን ሲሰራ በቴንኪው በበርታ በጎበዝ ብቻ አይደለም የሰራውት። አደገኛ የሆኑ ቻሌንጆች ነበሩ። እንደነ ጦቢያ እንደነ ጌሳም እንደነ ሳምባሌጥ ያሉ ሰዎች ይህ የሚፈርስ ነው፣ ይህ የማያልቅ ነው፣ ብዙ ነገሮች ነበሩ። ለወረኞች ጆሮ ሳልሰጥ፣ ተንኮለኞች በክፋት የተሞሉ ሰዎች ለሚናገሩት ልቤን ሳልከፍት ከሰማይ ለመጣው ድምፅ ብቻ ተገዢ ሆኜ ጀመርኩት። ቦታው ጸዳ፣ ቁፋሮ ተጀመረ። በሚገርም ሁኔታ ስራው መሄድ ጀመረ። ስራው እየሄደ እያለ እኔም በመሃል እየርኩ እየጎበኘው እየመጣው እየጎበኘው ነበረ። በደስታ ነበረ ቤቱን ሲሰራ የነበርኩት። እግዚአብሔር ይመስገን በአጭር ጊዜ ውስጥ ቤቱ ተሰርቶ ለዚህ በቃ። ስራ ስትሰሩ ተግዳሮት የለም ብላችሁ አታስቡ። ተግዳሮት አለ። ግን ተግዳሮት በእኔ እይታ በ2 ዓመት ማለቅ ያለበትን በ1 ዓመት እንድትጨርሱ ያደርጋል እንጂ በ2 ዓመት ውስጥ የሚያልቀውን በ3 ዓመት እንድትጨርሱ ያደርግ። ተግዳሮትና ተቃውሞ ሲኖር አዲስ ባጀት ይለቀቃል፣ አዲስ ምንጭ ይፈልቃል። ተገፍታችሁ ጠጋ ስትሉ ሌላ ክብር ያገኛችኋል፣ ሌላ ምንጭ ይፈልቃል። በዚህ ሁኔታ ነው እግዚአብሔር ይህንን ቤት የሰራው።
በአጭር ጊዜ ተጀምሮ በአጭር ጊዜ አልቆ በአጭር ጊዜ ለአምልኮ የበቃ ቤት ነው ይሄ ቤት። እንግዲህ በአካል ተገኝታችሁ ያያችሁ ሰዎች አላችሁ። ምን ያክል ስፋት ለቤቱ እንዳለ፣ ምን ያክል ምቾት እንዳለ ሁላችሁም አይታችሁ። እግዚአብሔር የተመሰገነ ይሁን። በወላይታ ሶዶ የተጀመረው ቤት በዚህ አይነት ሁኔታ ተገንብቶ ተጠናቋል። ይሄ ቤት ተጀምሮ እንዲያልቅ ብዙ ድጋፍ ያደረጋችሁ በአገር ውስጥም ከአገር ውጭም ያላችሁ ሰዎች ለእናንተ የላቀ ምስጋና ለማቅረብ እወዳለሁ። እግዚአብሔር በያላችሁበት ሀገር ፍሬ አፍርታችሁ በስታችሁ ከፍ ብላችሁ እንድትኖሩ ይባርካችሁ። የዚህ ማለቅ በጣም የሚያስደንቅ ነው። ሌላው ደግሞ አዳራሹን ስንገነባ ለማምለክ የሚመጣው ሕዝብ የሚገባበት መንገድ አልነበረም። አካባቢው የለማ አይደለም። ከከተማ ዳር የወጣ ነው። አካባቢው የለማ አይደለም። መንገድ አልነበረም። መንገዱን በመኪና አሳርሰን ድንጋይ አስደፍተን የሚገርም ልማት ነው ለአካባቢው እንኳን የሆነው። ይሄ ሁሉ ሰው የሚያውቀውና የሚመሰክረው ነገር ነው። ተመልከቱ፣ ድንጋይ ለማስቀመጥ ስንሄድ የነበረው ቦታና አሁን ደግሞ ቤቱ ከተገነባ በኋላ አካባቢው ላይ ያለውን እንቅስቃሴና ልማት፣ መንገዱን ተመልከቱ፣ ቤቱን ተመልከቱ። እዚህ ጋር ሲታዩት ጫካ ነበረ፣ እንጨቶች ነበሩ። በእግር እንኳን የሚንቀሳቀሱበት ቦታ አልነበር። ከጥቂት ወራቶች በኋላ እዚህ ጋር ስትመለከቱት ቤት አለ፣ መንገድ አለ፣ ሕዝብ ይታያል። የሚገርም ነው እና የእግዚአብሔር ሥራ እንደዚህ ነው ለማለት ፈልጌ ነው። በሚታይም ሆነ በማይታይ መንገድ ለአንድ ከተማ በረከት ነን። በልማት አቅጣጫ ብትሉት በረከት ነን። በመንፈሳዊ አቅጣጫ ብትሉት በረከት ነን። እኛ በረከት የማንሆንበት መንገድ የታል? ከራሳችን አልፈን ለሌሎች እንደ ወንዝ እንፈሳለን። ወላይታ ሶዶ ትልልቅ የወንጌል አባቶች የተነሱባት አገር ነች። ስለዚህ አሁንም በወላይታ ከተማ ኃያላን ጉልበታም ሰዎች ይነሳሉ። ታላላቅ ሰዎች ይነሳሉ። የወንጌል አርበኞች ይነሳሉ። ሴቶች፣ ወንዶች ይነሳሉ። ወደ ዓለም ሁሉ የሚሄዱ ሰዎች ገና ይነሳሉ። አዲስ ኃይል፣ አዲስ የመንፈስ ቅዱስ እንቅስቃሴ፣ አዲስ የወንጌል እሳት በወላይታ ጀምሮ ዓለምን ያጠለቀልቃል። ወላይታና አካባቢዋ ላይ ያላችሁ ሰዎች እግዚአብሔር ይባርካችሁ። እወዳችኋለሁ። ሰላማችሁ ይብዛ። ባጭሩ በወላይታ ሶዶ ተጀምሮ ተገንብቶ ያለቀውን የክራይስት አርሚን ጉዞ ለማሳየት ነው የተገኘሁት። ይህንን ይመስላል ባጭሩ። የሚቀጥለውን በቀጣዩ ዶክመንተሪ ላይ ሁሉንም ታያላችሁ ማለት ነው። የተባረካችሁ ሁኑ። እግዚአብሔር ባርካችሁ። የጸኑ ያሸንፋሉ። ቤተ ክርስቲያን በክርስቶስ ስምና ቃል በዙሪያው በመሰባሰብ ትምህርቱን የሕይወታቸው ተቀዳሚ ፋይዳ ያደረጉ በእርሱም የእግዚአብሔርንና የሰውን ማንነት ይበልጥ የሚረዱበት በእምነት አንድ በመሆን እርሱን ለመከተል የሚጥሩ ስብስብ ናት። የቤተ ክርስቲያን ታሪክ የሚጀምረው ከኢየሱስ ክርስቶስ ምድራዊ ሕይወት ታሪክ ጋር ብለን መጀመር እንችላለን። ቤተ ክርስቲያን የሚለውን ስም ስናስተውል በቀላሉ የሚያስተላልፍልን ትርጉም የክርስቲያኖች ቤት ኅብረት ሲሆን ይህ ኅብረት ወይም መሰባሰብ ደግሞ በምን ዙሪያ ወይም ዓላማ ነው የሚለውን ሐሳብ ክርስቲያን የሚለው ስያሜ ይመልስልናል። ክርስቲያን የሚለው ቃል ክርስቶስ በአካል ከተገለጠበት ዘመን አንስቶ በስሙ እየተጠሩ የእርሱ ተከታይ መሆናቸውን የሚመሰክሩ ሰዎችን ለማመልከት የሚያገለግል ነው። በዚህም መሠረት የቤተ ክርስቲያን ታሪክ በቀጥታ ወደ ክርስቶስ ታሪክ ያመራናል። በእርግጥ በእግዚአብሔር ቃል ዙሪያ መሰባሰብ በአዲስ ኪዳን የሆነ ነገር ብቻ ሳይሆን በብሉይ ኪዳንም ሕዝበ እስራኤል በእርሱ ቃል የተሰበሰበ ሕዝብ እንደነበር እንገነዘባለን። ስለ ቀደምቷ የቤተ ክርስቲያን ታሪክ በጥቂቱ ይህንን ያህል ከቃኘን የዛሬዋ ባለተራ የክራይስት አርሚ ዓለም አቀፍ ቤተ ክርስቲያን በጥቂቱ እንበል። ወንጌል ትዕግስትና የዓላማ ጽናትን ይጠይቃል። በእያንዳንዱ ጉዞ ውስጥ በብቃት የምስራቹን ለማድረስ ቅዱሳን በህብረትና በአንድነት ተሰባስበው የሚጽናኑበት የበረከትና የስኬት ቤት ያስፈልጋቸዋል።
የክራይስት አርሚ ዓለም አቀፍ ቤተክርስቲያንም ከዚህ ቀደም ወንጌልን ለማድረስ ባላት ትዕግስትና የዓላማ ጽናት ያለምንም ቅድመ ሁኔታ ከፊት ያሉትን ተግዳሮቶች ነክሶ በማውጣት ላለፉት ዓመታት ወንጌሉን በመስራት አቻ የማይገኝለትን መለኮታዊ ሥራ በመስራት ትገኝ የነበረ መሆኑ ይታወሳል። ይሁንና ወደ ቤተ ክርስቲያን የሕንፃ ግንባታ ሥራ ለመግባት የክራይስት አርሚ ዓለም አቀፍ ቤተ ክርስቲያን በወላይታ ሶዶ ከተማ ዋዱ አካባቢ ከግብርና ኮሌጅ ጀርባ ከዳታ ሳና መታሰቢያ ትምህርት ቤት አጠገብ ከቀድሞ የወላይታ ዞን አስተዳዳሪ አቶ ዳገቶ ኮምቤና የዞኑ አመራሮች በተገኙበት በ2011 ዓመተ ምህረት የመሰረት ድንጋይ ሊቀመጥ ችሏል። እዚህ ቦታ ላይ የተገኘነው ክራይስት አርሚ ዓለም አቀፍ ቸርች እዚህ ወላይታ ሶዶ ላይ በሚያስቀምጠው በሚጀምረው ቸርች ላይ መሰረተ ድንጋይ ለመጣል እኛም እንድንሳተፍ ስለተጋበዝን እዚህ ተገኝተናል። እዚህ በመገኘታችን የተሰማንን ታላቅ ደስታ ለመግለጽ ፈልጋለሁ። በመቀጠል ቅድም ነቢይ እዩ እንዳለው እዚህ አካባቢ አሁን ሲታይ እንጨት ይታያል፣ ጫካ ይመስላል። እግዚአብሔር ቢፈቅድ ከቅርብ ጊዜ ወዲህ ታላቅ ከተማ ይሆናል። ለዚህ ደግሞ እኛ እንደ ህዝብ መሪ የኛ ትልቁ ዓላማ ከተማው እንዲያድግ እንፈልጋለን። ከተማውን ደግሞ ለማሳደግ እነዚህ አይነት ዓለም አቀፍ ተቋማት መኖሩ ያላቸው ፋይዳ እጅግ ከፍ ያለ ስለሆነ በእኛ በኩል ከዚህ በፊት በዚህ ቦታ ላይ ህጉና መመሪያው በሚፈቅደው መንገድ 2000 ካሬ ቦታ እንደተሰጠ ሰምተናል። አሁን በዚህ ቦታ ላይ እንዲጀምር በእኛ በኩል መደረግ ያለበትን አስፈላጊ ትብብር ሁሉ ለማድረግ ፈቃደኛ መሆናችን ለመግለጽ ፈልጋለሁ። በመቀጠል እዚህ ቦታ ላይ ትላንት ከዚህ በፊትም ህዝቡ በተለያየ መድረክ ላይ ሲጠይቅ ነበረ። ወላይታ ሶዶ ላይ እንደዚህ አይነት ታላላቅ ተቋማት እንዲኖሩ እኛ እንፈልጋለን፣ ህዝቡም ይፈልጋል። ስለሆነም እናንተም ከናንተ የሚፈልገውን ትብብር እንደምታደርጉ ውስጤ ያምናል። እኛም ደግሞ ማንኛውም አይነት አሰራር ተከትለን ህጋዊ በሆነ መንገድ ለዚህ ቸርች ከዚህ በኋላ መደረግና መሰጠት ያለበትን ድጋፍ ለማድረግ ፈቃደኞች መሆናችንም በድጋሜ ለመግለጽ ፈልጋለሁ። ሌላው እኔ በግሌ በጣም በቅርብ ጊዜ እዚህ ቦታ ላይ ይሄ ትልቁ ቸርች እንደሚጀምር አምናለሁ። ጊዜ ፕሮግራም እንዲጀምር በግሌም እየጠየቁ ይሄን ደግሞ እንደሚያደርግ እንግዲህ ህዝብ በጣም ደስ ብሎት ማንም ሳይቀሰቅስ መጥቷልና ቀጣይ ጊዜ በቅርብ ጊዜ ፕሮግራም እዚህ ቦታ ላይ ታውጆ ለፕሮግራም እንደሚመጣ ተስፋ እያደረኩ በዛሬ ቀን በሚደረገው በዚህ ምስረታ በዓል በመገኘቴ በጣም ደስ ብሎኛል። ከኔ ጋር ያሉ አመራሮችም ቢሆን የሶዶ ከተማ በዚህ አጋጣሚ ላመሰግናቸው የሚፈልጋቸው ተቋማት አሉ። አንደኛ የሶዶ ከተማ አጠቃላይ አመራር ይሄ ነገር እንዲሆን የራሳቸውን ትልቅ ሚና ተጫውተዋል። ስለዚህ ለነሱ ከፍ ያለ ምስጋና አለኝ። እንኳን ለዚህ ቀን አደረሳችሁ። አሜን። ክብር ለኢየሱስ ይሁን። አሜን። በወላይታ ሶዶ ከተማ ላይ ያለውን አገልግሎት እጅግ በጣም አጠንክረን ለአካባቢዋም በረከት እንዲሆን ለዞኑም በረከት እንዲሆን እግዚአብሔር እንዲረዳን እየጸለየን ስለቆየን ይህንን ደግሞ እድል ጌታ ስላመቻቸልን ቤተክርስቲያኒቱ በቅርብ ጊዜ እዚህ ቦታ ተተክላ የራሷን አገልግሎት ለወላይታ ሶዶም ለመላው ኢትዮጵያ፣ ለአፍሪካ፣ ለዓለም ሁሉ መስጠት ትጀምራለች። ይህንን ደግሞ ዛሬ መሰረተ ድንጋይ ስንጥል በታላቅ ደስታ ነው። የጀመርነውን ይህንን መንፈሳዊ ጉዞ አብረን እንቀጥላለን። እግዚአብሔር ከኛ ጋር ነው። ጀምረን የምናቆመው ነገር የለም። እንጨርሳለን። እዚህ ቦታ መንግስት የዞን መንግስት እግዚአብሔር ይባርከው 2000 ካሬ ሜትር ህጋዊ በሆነ መንገድ ሰጥቶናል። እንግዲህ በተሰጠን ቦታ
አምልኮም እንጀምራለን። ቀጥሎ ያለውን ነገር ኃላፊነትም አደራም ጭምር ለነሱ ሰጥቻለሁ። እነሱ አግባብ በሆነ ሕግና ደንብን በጠበቀ መንገድ ለቤተክርስቲያኒቱ አስፈላጊ ነገር ለማድረግ ቃልም ገብተዋል። እግዚአብሔር ይባርካቸው። አሜን። ይህ አካባቢ ቤቴል ይሆናል። አሜን። ቤቴል ማለት የእግዚአብሔር ቤት ማለት ነው። አሜን። የእግዚአብሔር መገኛ ይሆናል። አሜን። አሁን ሲታዩ እንጨት ድንጋይ የሆነ ነገር የሞላበት ነው። ከቅርብ ጊዜ በኋላ ግን ሰው ይሞላል። አሜን። በጣም የሚገርም ሌቴስት ከተማ ይሆናል። አሜን። የመንፈሳዊ ለውጥ የኢኮኖሚ ለውጥ እዚህ አካባቢ ይሆናል። አሜን። እግዚአብሔር ይህንን ያደርጋል። አሜን። ወደ ግንባታ የተገባ ሲሆን በግንባታው ወቅትም በተለያዩ መንገዶች ፈተና ሲገጥም የነበረ ቢሆንም የቤተ ክርስቲያኗ ሕንፃ ግንባታ ከመጠናቀቅ የምድር ኃይል ወደ ኋላ ሊመልሳት በፍጹም አልቻለም። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ከአዲስ አበባ ግዙፍ የሕንፃ ግንባታ በተጨማሪ በወላይታና በአካባቢው የሚገኙትን በሙሉ የእግዚአብሔር በረከትና ፈውስ እንዲያገኛቸው ድልድይ ለመሆን የሕንፃ ግንባታው የተከናወነ ሲሆን በወላይታ ሶዶ ከተማ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ግንባታ ከተጀመረ እንደሚታወሰው እጅግ ባጭር ጊዜ ቢሆንም ጥንካሬንና የዓላማ ጽናትን የተላበሰው የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት ነቢይ እዩ ጩፋ በታማኝነት ለቦታው የሚከፈለውን ሁሉ ዋጋ በመክፈል የቤተክርስቲያኗ የሕንፃ ግንባታ ሊጠናቀቅ ችሏል። ይህ የምትመለከቱት የቤተክርስቲያን የሕንፃ ግንባታ የክራይስት አርሚ ዓለም አቀፍ ቤተክርስቲያን በወላይታ ሶዶ ከተማ በሚያስደንቅ ሁኔታ በጥቂት ጊዜ ውስጥ በፍጥነት ተገንብቶ በ2013 ዓመተ ምህረት የመጀመሪያ ወር ላይ የተጠናቀቀው የቤተክርስቲያኗ የሕንፃ ግንባታ ነው። ይህ ሕንፃ እጅግ በጣም ዘመናዊነቱን የጠበቀ ግንባታ ሲሆን ለቅዱሳን በረከት፣ ፈውስና ነፃ መውጣት እንዲሁም ለከተማዋ እድገት አይነተኛ አስተዋጽኦ ያበረክታል።
ተስፋዬ የወላይታ ዞን አስተዳዳሪ ተወካይ ሆኖ የመክፈቻ ንግግር እንዲያደርጉልን በታላቅ ትህትና እንጋብዛቸዋለን። ከዛ በኋላ እንኳን አደረሰን ይሉልናል። አጨብጭቡልን ባካችሁ በታላቅ አክብሮት። ባለራዕይ ነቢይ፣ የተከበራችሁ ጥሪ የተደረገላችሁ ክርስቲያን ወገኖቻችን፣ እንዲሁም ጥሪ የተደረገላችሁ ወላይታ ውስጥ ያላችሁ እና ከውጭም የመጣችሁ እንግዶች ለዚህ ታላቅ መንፈሳዊ ጉባኤ የምናደርግበት በወላይታ ምድር ወላይታ የሃይማኖት ምስራች እንደመሆኗ መጠን ዛሬም የራዕይ ነቢዮች ምስራችም ለወደፊት ራዕይ ደግሞ የስኬት ጉዟችን ለማፋጠን በሚታደርገው ቀን ለዚህ ለተቀደሰ ቀን ለተዘጋጀው አዳራሽ ምረቃ ላይ ወላይታ ዞን አስተዳደር በመወከል በመገኘቴ ታላቅ ክብር ይሰማኛል። ለማንኛውም እንቅስቃሴ ሰው ልጅ ሲፈጠር መጀመሪያ ሰውን ልጅ እግዚአብሔር ሲፈጥር ሰርቶ ተግቶ እንዲኖሩ በላባቸው እንዲጠቀሙ አዟቸዋል። ይህ ስኬት ጉዞ ደግሞ በጸሎት፣ በእምነት፣ በትጋት ወደ ዳር የሚደርስ እንጂ በምኞትና በዓለማዊ ጉዞ ምንም ነገር ሊሳካ እንደማይችል የሚታወቅ ሀቅ ነው። ይሄ ሁሉም ቤተ እምነቶች የሚያውቁት ሀቅ እንደመሆኑ መጠን ዛሬ ወላይታ አስተዳደር ይህን አዳራሽ የሚሰራበትን ቦታ ሲሰጥ ይህን ትልቁን ራዕይ የመንፈሳዊ ጉዞ ለሁሉም ስኬቶች ዋነኛና የሚተካ የሌለው መሆኑን በማመን ለነቢያቶች ይህን ቦታ የሰጡበት ስለሆነ ይህን ደግሞ ዓላማቸውን አሳክቶ ለዚህ ምረቃ ስላበቁ ነቢዩና በነቢዩ ጎን የቆሙ ባለቤቱ ሌሎች ክርስቲያን ወገኖቻችን ለማመስገን እፈልጋለሁ። ወላይታ በቅድስናዋ የበለጸገች በኢኮኖሚዋ ያደገች ሰላም የሰፈነባት ድህነቷ የተረጋገጠባት ሁለመናዊ ጉዞ በሰላማዊ እንቅስቃሴ የሚፈጽምባት እንዲሆን በረከቱ የምትቀበልበት ስፍራ ይህ እንዲሆን ታላቅ ምኞቴ ነው። ደስታው ወደር የሌለ መሆኑን ለመግለጽ ፈልጋለሁ። አመሰግናለሁ። በመቀጠል ኢንስፔክተር ጎአን እጋብዛችኋለሁ። ምክንያቱም በዚህ ቦታ ላይ የሞላ ጸጥታ እንዲኖር አንዳች እንከን ሳይኖር የወላይታ ዞን ጸጥታ ጽሕፈት ቤት፣ ፖሊስ ጽሕፈት ቤት፣ ጸጥታና ደህንነት ጽሕፈት ቤት ለዚህ ቦታ ያደረገው አስተዋጽኦ ትልቅ ነው። ይህንን ግንዛቤ በማድረግ አጭር እንኳን ደስ ያላችሁ ንግግር እንዲያደርጉልን ኢንስፔክተር ጎአን እጋብዛለሁ። አጨብጭቡልኝ። እጅግ የተወደዱ እግዚአብሔር ሰው ነቢዩ፣ ለዚሁም የወላይታ ዞን ዋና አስተዳዳሪን በመወከል እዚህ ቦታ ላይ የተገኙ ተከበሩ አቶ ተስፋዬ፣ ሌሎችም ከወንድማችን ተከበሩ ከተወደደው ወንድማችን ጋር በመሆን እዚህ ቦታ ላይ የተገኛችሁ በሙሉ እንኳን በሰላም ወደ ሰላም ምድር፣ ወደ ወንጌል ምድር፣ ወደ ወላይታ በሰላም በደህና መጣችሁ ለማለት ፈልጋለሁ። እንግዲህ ቤተ ክርስቲያን በዚህ ምድር ላይ ወንጌል ብቻ አይደለም ልማትም ነው። በዚህ ምድር 100 እጅ በወዲያኛው የዘላለም ሕይወት የሚል የራሱ የእግዚአብሔር ሐሳብም ያለበት ስለሆነ ይህን የመሰለ ቤተ ክርስቲያን እዚህ ቦታ ላይ ተመስርቶ ከሰላም ሰው አንጻር፣ ከፖሊስ አንጻር፣ ከጸጥታ አንጻር ለእኛ ያለው ድርብ ፋይዳ ስላለ እንደ ወላይታ ዞን ፖሊስ መምሪያ እንዳለፍነው እንደ ከባድ ዓመታችን ዛሬ እንዲህ አይነት ቤተ ክርስቲያን በምድራችን ላይ ተከፍቶ ለሚመናኑም፣ ለወጣቱም፣ ለአዛውንቱም፣ ለነም ለነዚያም መልካም የሆነ አውድ ስለተፈጠረ በወላይታ ዞን ፖሊስ መምሪያ ስም እጅግ በጣም ላመሰግነው እወዳለሁ። ከዚህ ጋር ተያይዞ እንግዲያውስ በዚህ ቦታ ላይ ይመለካል፣ ሰላም ይሰበካል። ስለዚህ በጣም ደስ ብሎናል።
እንኳን ደህና መጣችሁ። ቀጣይ ያሉ ፕሮግራሞች እስኪጠናቀቁ ድረስ አጠገባችሁ መሆናችን ፈጣሪም እንደሚያግዝ እየተማመንኩ እንኳን ደህና መጣችሁ ብዬ የደስታ መልእክትን አስተላልፋለሁ። እጅግ በጣም አመሰግናለሁ። የቤተ ክርስቲያኒቱ መስራችና ባለ ራእይ የሆኑ የእግዚአብሔር ሰው የከበረውን ነቢይ እዩ ጩፋን ከባለቤታቸው ጋር ወደዚህ የጋብዝና በወላይታ ሶዶ የምትገኝ የክራይስት አርሚ ቤተ ክርስቲያን አጥቢያዋ ቀጥታ ስራዋን የጀመረች መሆኑ እንዲያበስሩልንና ከፍቶ እንዲባርኩልን እንዲያገለግሉን እንጋብዛለን በታላቅ ጭብጨባ። ክብር ለኢየሱስ ይሁን። እንደምን አላችሁ? በቅድሚያ እንኳን አደረሳችሁ። በወላይታ ሶዶ ከተማ ላይ የተመሰረተውን የክራይስት አርሚ ኢንተርናሽናል ቤተክርስቲያን የአምልኮ አዳራሽ ምረቃ በዓል አስመልክቶ ዛሬ እግዚአብሔር ረድቶን ይህንን ድንቅ ቀን ከጌታ ተቀብለናል። በዚህ ፕሮግራም ላይ እንዲገኙ የወላይታ ዞን አስተዳደር እንዲሁም ደግሞ በተለያዩ መዋቅሮች ውስጥ የሚገኙ የመንግስት ባለስልጣናት፣ አመራሮች፣ የሃይማኖት መሪዎች፣ ወጣቶች፣ እናቶችና አባቶች፣ የተከበሩ እንግዶች በዛሬው ዕለት ተገኝቶ ከኛ ጋር የደስታችን ተካፋይ እንዲሆኑ ግብዣ ደርሷቸው በዛሬ ቀን እዚህ የተገኛችሁ የጌታ ቤተሰቦች በድጋሜ እንኳን ደህና መጣችሁ፣ እንኳን አደረሰን። እግዚአብሔር ከኛ ጋር ከሆነ ጫካን ገነት እናደርጋለን። ይህ ቦታ አሁን ስታዩ እንደዚህ በመብራት በአዳራሽ በሚያምር ሁኔታ ተሸበርቆ የሚገኝ ቦታ ከሆነ ጊዜ በፊት መሰረተ ድንጋይ ባለፈው ዓመት በምናስቀምጥበት ጊዜ ብዙ እንጨቶች ነበሩ፣ መንገድም አልነበረም። እንኳን መኪና መግቢያ በእግር ለመግባት የሚያስቸግር ሁኔታ ነበረ። እንጨቶቹን እንደዚህ እያደረግን ነበረ የገባን ነው። ነገር ግን እግዚአብሔር በወራቶች ልዩነት እንደዚህ አይነት የሚያምር ነገር መፍጠር ችሏልና የረዳንን እግዚአብሔርን ደግመን ለማመስገን እንፈልጋለን። ከዚህ በመቀጠል እዚህ ላላችሁም ፕሮግራማችን በክራይስት አርሚ ቴሌቪዥን ሆናችሁ ለምትከታተሉ ሰዎችም በዛሬው ቀን በወላይታ ሶዶ ክራይስት አርሚ ኢንተርናሽናል ቤተክርስቲያን በይፋ የአምልኮ ፕሮግራም መከፈቱን አበስራለሁ። በዘሩባቤል የተጀመረው በዘሩባቤል ተጠናቋል። ይህንንም መልካም ሥራ ለመስራትና ለመፈጸም ትዕግስትና የዓላማ ጽናትን ይጠይቃል። የክራይስት አርሚ ዓለም አቀፍ ቤተክርስቲያንም በእንደዚህ አይነት ሁኔታ ተጸንሳ የተወለደች ቤተክርስቲያን ናት። በእርግጥም የጸኑ ያሸንፋሉ። ከክብር ወደ ክብር እንለወጣለን።